የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓሉን በተለያዩ ዝግጅቶች እያከበረ ነው። ከጥር 15 እስከ ጥር 19 የምስረታ በዓሉን በልዩ ሁኔታ የሚያደምቁ የተለያዩ ዝግጅቶችን ማሰናድቷል። ከነዚህም ውስጥ በአይነቱ ለየት ያለና ለሁለተኛ ጊዜ በኢትዮጵያ አየር ኃይል አዘጋጅነት ከተለያዩ ሀገራት ጋር በመሆን የሚቀርብ የአየር ትርኢት አንዱ ነው። የአንበሶቹ ሰማይ ኢትዮጵያ በሚል የብላክ ላይን ኤር ሾው የሚል ርዕስ ያለው የትርኢት ይኖራል። በብላክ ላይን ኤር ሾው ላይ የሚገኙት በተለይ ደግሞ በአፍሪካ ለመጀመሪያ ጊዜ ይሄ ታላቅ የኤር ሾው በዓል ሲዘጋጅ የሚገኙ የኤርፎርሶች ይኖራሉ። ከነዚህ ውስጥ አንደኛው የአረብ ኤሚሬትስ ኤርፎርስ ነው። ሁለተኛው የራሻ የአየር ኃይል ትርኢት ቡድን ነው። ቀጥሎ የሞሮኮ አየር ኃይል፣ የቼክ ሪፐብሊክ አየር ኃይል፣ በዋናነት ደግሞ የኢትዮጵያ አየር ኃይል በ7 ስኳድሮኖች ይዞ የሚሳተፍ ይሆናል። ሌላኛው መርሃ ግብር በአቪዬሽን ቴክኖሎጂ ከፍተኛ ደረጃ የደረሱ በርካታ የሀገር ውስጥና የውጭ ሀገራት የአቪዬሽን ቴክኖሎጂ ኩባንያዎች የሚሳተፉበት ኤክስፖ ነው። የወደፊቱን የአቪዬሽን አቅም በጋራ ገንባ ብሎ የሚከናወነው የአቪዬሽን ኤክስፖ ቀን ደግሞ ምናልባትም በአፍሪካ ይሄ የአቪዬሽን ኤክስፖ በጣም በታላቅነቱ የሚከበር ይሆናል። እስካሁን ድረስ ከ25 በላይ የውጭ ሀገር ካምፓኒዎች የሚሳተፉ ይሆናል። በተጨማሪ የሀገር ውስጥ የአቪዬሽን ካምፓኒዎችና የቴክኖሎጂ ካምፓኒዎች የሚሳተፉ እንደሚሆን ግልጽ ሊሆን ይገባል። 38 የአፍሪካ ሀገራት የአየር ኃይል አዛዦች የሚሳተፉበት የፊውቸር አፍሪካ አየር ኃይሎች ፎረም የበዓሉ አካል ነው። ከዚህም ባሻገር ከህብረተሰቡ ጋር በተለያዩ ርዕሰ ጉዳዮች የሚደረግ ህዝባዊ ውይይትም ይኖራል። በዚህ ፎረም ላይ 38 የሚሆኑ የአፍሪካ ኤርፎርስ አዛዦች ይገኛሉ። በተጨማሪም ከውጭ ሀገራት ላይ የሚገኙ የአቪዬሽን ተቋም መሪዎች ይገኛሉ። ሃይ ኢንድ ፕሮዳክት የሚያመርቱ ካምፓኒዎች መሪዎችም ይገኛሉ ማለት ነው። በመጨረሻ የኛን ህብረተሰብን ማዕከል ያደረገ የፓናል ዲስከሽን ይኖራል። ይህ ፓናል ዲስከሽን የሀገርን በማገልገል የሚገኝ ክብር በሚል ክብርን መዘከር በሚል ይከናወናል። በዚህ ፓናል ላይ የከፍተኛ የጦር አመራሮች ሀሳብ የሚሰጡበት ይሆናል። በተጨማሪም የመንግስት ባለስልጣናት በመገኘት ስትራቴጂክ የሆኑ ሀሳቦችን ወደፊቱም በሚለው የሴኩሪቲ ኢሹዎች ላይ ሀሳብ ይሰጣሉ ማለት ነው። ዝግጅቶቹ ለህዝብ ክፍት የሚደረጉ ናቸው። ታዲያ ህብረተሰቡ በዓሉ ላይ እንዲገኝና የሀገር መመኪያና ኩራት የሆነው ተቋም የደረሰበትን ሁሉን አቀፍ ዝግጁነት እንዲመለከትም የኢትዮጵያ አየር ኃይል ጥሪውን አቅርቧል።